አንፃር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማደረስ አንችልም። የክራይ አማራጮችን ማብዛት ነው። በእነኛ 5 ዓመታትም 480 ሺህ ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለ ነው እንጂ መንግስት 480 ሺህ ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማለት ነው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ባንክ አስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። ይሄንን አድርገን የውሃ አቅርቦታችንን ለማሻሻል እናመጣለን። ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ መረጃ ወደ እናንተ ተመልሰን መጥተናል። አብራችሁን እንደምትቆዩ ተስፋ እናደርጋለን። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን ደግሞ ሼር በማድረግና ላይክ በማድረግ አብራችሁ እንድትሆኑ እንጋብዛለን። በቻናላችን ላይ ለሚኖራችሁ ማንኛውንም አስተያየትና ሐሳብ አስተያየት መስጠት ትችላላችሁ። እንደረሰ ይሄ ጉዳይ ምን ላይ ነው የሚሉ ሌሎች ጥያቄዎችም ካሉ አብራችሁን ከኛ ጋር እንደምትሰሩ ተስፋ እናደርጋለን። ወደፊት ደግሞ በመረጃ ስርጭታችን የተሻለ ፕሮዳክሽን ይዘን እንደምንመጣ ተስፋ እናደርጋለን። አሁንም አብራችሁን ሁኑ። እጣ የሚወጣባቸው ቤቶች እንግዲህ በይፋ ተናግረዋል። ወደ 3 ሳይቶች ናቸው አሁን ላይ ለእጣ ዝግጁ የሆኑት። የመጀመሪያው ወርቁ ሰፈር ወይም ቃሊቲ አካባቢ ያለው ነው። ሁለተኛው ቱሊ ድምቱ ያለው፣ ሶስተኛው ቦሌ አራብሳ ያሉት ኦልሞስት ፊኒሺንግ ስራ ተሰርቷል። በሶስቱ ሳይቶች አጠቃላይ እስከ 12000 ቤቶች እንደሚሆኑ ተገምቷል። ሌላው በገላንጉራ አካባቢ እና በጋርመንት አካባቢ የሚደርሱትም እነሱም 80% የደረሱ ቤቶች አሉ። አጠቃላይ 24000 አካባቢ ቤቶች ለእጣ ብቁ ናቸው ሲሉ እንግዲህ መረጃዎች ያሳያሉ። እነዚህ ለእጣ የብቁ የሆኑት መቼ ነው የሚወጡት የሚለው ግንቦት 13 አካባቢ እንደሚወጡ እንግዲህ መረጃዎች እያመለከቱ ነው። ጊዜያዊ ስኬጁል ነው፣ ከዚያም ሊያልፍ ይችላል። ግን ከምርጫ በፊት እስከ ግንቦት 13 ይወጣሉ የሚል ነው። ሚያዝያ ላይ ይወጣሉ ተብሎ የተያዙ እቅዶች አሁንም ማሳካት እንዳልተቻለ ተነግሯል። ትልቁ ችግር ባለፈውም እንዳቀረብኩላችሁ የአመራር መቀያየር፣ የሙስና የብልሹ አሰራር መከሰቱ 100,000 ቤቶች ይሰራሉ የሚለው ትክክለኛ እቅድ እንዳልነበረ 50,000 በከተማ አስተዳደሩ በራሱ 50,000 ደግሞ በአልሚዎች የሚሰራ እንጂ 100,000 የብዙዎች አሁን ግንዛቤ 100,000 ቤቶች በከተማ አስተዳደሩ ይሰራሉ ብሎ የሚያስብበት ሁኔታ ላይ ነው የነበረው። እነሱም ሲያቀርቡት መረጃው ሲቀርብ 100,000 ቤቶችን እንሰራለን ነው ያሉት። እንሰራለን ግን ትክክል አይደለም መረጃው። መጀመሪያም ሲወጣ ከተማ አስተዳደሩ 50,000 ቤቶችን ነው እቅድ ይዞ እየሰራ ያለው። ከነዚያ መካከል እንግዲህ 50% አሁን አጠናቅቃለሁ እስከ 25,000 ቤቶችን በዚህ ዓመት አጠናቅቄ ለእጣ ብቁ አደርጋለሁ የሚል ነው አሁንም እየተናገረች ያለችው እሷም። ቀጣዮቹ ግን ቤቶች ለሚቀጥለው ዓመት የሚዘዋወሩ ቤቶች ናቸው። በ50,000 ግን በአልሚዎች በኩል በጋራ ተሰርቶ 30% ለከተማ አስተዳደሩ ያስረክባሉ። ከዚያም የመደበኛ እሱንም ቢሆን የመደበኛ ቆጣቢዎች የተሻለ ገቢ ያላቸው እሱ ጋር እጣ እንደሚገኙ ነበር መረጃዎች የወጡት ማለት ነው። አሁን ላይ ግን እንደተናገሩት እሱም እየደረሰ አይደለም። አብዛኞቹ ቤቶች እንደውም እንዳልተጀመሩ ነው መረጃዎች የሚያሳዩት። ስለዚህ በአጋር ድርጅቶች ወይም በሪል ስቴት አልሚዎች በኩል ሊሰራ የታሰበው 50,000 ቤቶች አሁን ላይ ምንም የጠብ የሚል ነገር እንደሌለ ከንቲባዋ አልደበቁም። ስለዚህ በከተማ አስተዳደሩ የተገነቡት 24,000 አካባቢ ቤቶች ለእጣ ብቁ እንደሚሆኑ ተናግረዋል። አብዛኞቹ ግን በሚቀጥለው ዓመት የሚተላለፉ ናቸው። ስለዚህ 100,000 ቤቶች በ2018 እናስተላልፈን የተባለው እቅድ እንዳልተሳካ ተነግሯል ማለት ነው። ፖለቲካ ሰዎች ብዙ ጊዜ የማይጨበጡ መረጃዎችን ሲያስተላልፉ ይደመጣል። ብልጽግናን በተመሳሳይ እኛ በፍጹም የማንሰራውን አንናገርም፣ የማናደርገውን ቃል አንገባም ብለው በተደጋጋሚ ያወራሉ።
በተግባር ግን አሁን እንደምናየው በተደጋጋሚ እናደርገዋለን እንሰራዋለን ከማለት ውጪ ፕራክቲካል ወይም በተግባር የተገነቡ ኮንዶሚኒየሞች አሁንም አነስተኛ መሆናቸውን በእርግጠኝነት መናገር ይቻላል። ስለዚህ ብዙ ተስፋ የተጣለባቸው ስራዎች አሁንም ወደ ኋላ የተመለሱ መሆናቸውን ለማረጋገጥ ያህል ላይ በእኛ ቻናል ላይ በብዙ ሰዎች ቻናላችን የሚወጡ መረጃዎችን ስለምታምኑን ጥያቄዎችን ጠይቃችኋል። እንዴት ተስፋ እናድርግ፣ መቼ ነው ዕጣ ሊመጣልን የሚችለው የሚለውን ተስፋችሁን አረጋግጥልን ብላችሁ ጠይቃችሁኝ ያላችሁ በዚህ ዓመት በእርግጠኝነት መናገር የሚቻለው የ1997 ዓመተ ምህረት ተመዝጋቢዎችና አክቲቭ የሆናችሁ ያላቋረጣችሁ 100% ለእናንተ እንደሚደርስ እርግጠኛ ሆኜ ነግራችኋለሁ። ከዚያ ውጭ ግን ያላችሁት 2005 ያላችሁት ሰዎች ምናልባት ከጣይ 5 ዓመታት እንግዲህ የሚገነባ ከሆነ አሁን በተጀመረበት መንገድ የሚገነባ ከሆነ የሚደርሳችሁ ይሆናል። አሁን ግን ፕራክቲካል አጋጣሚ ሳይቶችን ለማየት ሙከራ አድርገን ነበር። አብዛኞች ሳይቶች ከ3 እና ከ4 ሳይቶች ውጭ ገና የመሰረት ድንጋይ ላይ ናቸው። በእርግጠኝነት ነው የምነግራችሁ። ግንባታው የውሸት መረጃ ነው እየተላለፈ ያለው። አብዛኞቹ ማህበራዊ ሚዲያ ላይ ከንቲባዋ እንደዚህ ያደረገች፣ በዚህ በኩል ሄደች፣ የቤቶች ልማት ኃላፊዋ በዚህ መጣች የሚል ቱሊ ድምቱ፣ ቦሌ አራብሳ እና ወርቁ ሰፈር አካባቢ እንዲሁም ገላንጉራ ይሄም ወደ ቃሊቲ ያለ መስመር ነው። እነሱን ከማሳየት ውጭ ሌሎቹ አብዛኞቹ የተገነቡ አይደለም ወይም መሰረት ድንጋይ ላይ ከመጣል ውጭ ያለፈ ስራ እንዳልተሰራ ለማረጋገጥ ያህል ነው። ይህንንም እንግዲህ በትናንትናው ዕለት ወይዘሮ አዳነች አቤቤ አምናለች። በፍጹም ቤቶቹ ተገንብተው በዚህ ዓመት የሚያልቁ አይደለም፣ 100,000 ቤቶች አሁንም እየሰራን ነው ይላሉ። ግን አሁን ላይ ማድረስ አንችልም የሚል ገደምዳሜው ተናግረዋል ማለት ነው። እኛ ግን ከዚህ በፊትም ተናግረናል። መጨረሻ እኛ እስከ 50,000 እስከ 60,000 ቤቶች እናስተላልፋለን የሚል ጊዜያዊ እቅድ ቢኖራቸውም አሁንም ግን በተግባር ከ25,000 በላይ ቤቶች አልተሰሩም። አሁንም ለእናንተ ለውድ የቻናላችን ቤተሰቦች አክብራችሁን ስለምጠይቁን እስካሁን ባለን መረጃ መሰረት ከ25,000 ቤቶች በላይ አልተገነቡም። ያ ማለት 50፣ 60፣ 70% ከዚህ በላይ ቤት አልተገነባም። ስለዚህ ተስፋ ማድረግ ብዙም የሚያስኬድ አይመስለኝም። በእርግጥ ግን 97 ላይ የተመዘገባችሁ ሰዎች ቁጠባችሁን ያላቋረጣችሁ በዚህ ዓመት የእናንተ 100% የመውጣት እድል እንዳለው ግን ላረጋገጠላችሁ እወዳለሁ። ምክንያቱም ቁጥራቸው እስከ 7,000 8,000 አካባቢ ነው። ስለዚህ ለእናንተ የሚሆን ቤት ከሶስቱም ሳይቶች ቢሆን እንደሚወጣ ማረጋገጥ ይቻላል። ሌሎቻችሁ የጠየቃችሁን ደግሞ ከተማ መሀል ከተማ ካዛንቺስ 4 ኪሎ እና ፒያሳ አካባቢ ቤቶች እየተገነቡ ነው። በከተማ አስተዳደሩም በሪል ስቴትም በጋራ እየተገነቡ ያሉ ቤቶች አሉ። እነሱ ጋር ዕጣ አይወጣም ወይ የሚል መነሻ ብዙዎቻችሁ ጠይቃችሁናል። ከተማ አስተዳደሩ እያስገነባቸው ያሉት ትንሽ ደረጃቸው ስታንዳርድን የያዘ ቤቶች ካዛንቺስ ወደ 15,000 ቤቶች፣ 4 ኪሎ አካባቢ ደግሞ ወደ 8,000 ቤቶች እየተገነቡ እንዳሉ ተነግሮ ነበር ከዚህ በፊት። አሁንም በትክክልም እየተገነቡ እንዳሉ ታውቋል። ከተማ አስተዳደሩ ግን ለ1997 እና ለ2005 የኮንዶሚኒየም ቤት ለተመዘገቡት ማስተላለፍ ፍላጎት ያለው አይመስልም። ምናልባት ለቤቶች ኮርፖሬሽን አስተላልፎ በዚያ በኩል እንግዲህ ሽያጭ ወይም ጨረታ ሊያዋጣው ይችላል የሚል ግምት አለ። ከተማ አስተዳደሩ ግን እነሱን ቤቶች አሁን የቆጠራቸው አይመስልም። ምክንያቱም ከነሱ ጋር ሲደማመሩ ወደ 35,000 ቤቶች መኖር ነበረባቸው። አሁን ግን የተሰሩ ቤቶችን መረጃዎች እንደሚያመለክቱ 25,000 አካባቢ ናቸውና ለዚያ እንደማይሆኑ ማረጋገጫ ሰጥቷል ማለት ነው። እንግዲህ በጨረታ ሊሸጡ ይችላሉ። የቅንጦት ቤቶች የሚመስሉ ናቸው። አፓርታማ ስለሆኑ ለባለ ሀብትም ሊሸጡ ስለሚችሉ በዚያ ደረጃ መታየት አለበት ማለት ነው። በአጠቃላይ ውድ የቻናላችን ቤተሰቦች እንግዲህ በቤቶች ዙሪያ ወቅታዊ መረጃዎችን ወደ እናንተ እያደረስን እስካሁን ቆይተናል። በቀጣይም እየተከታተል መረጃዎችን የምናደርስ ይሆናል። ባንክ አካባቢ የማጣራት ስራ እየተሰራ ነው። ገና መረጃው አልደረሰንም፣ እያጣራን ነው። ከዚያ በተጨማሪ ዕጣ ሊወጣላቸው የሚችሉት ምን ያህል ብር ሲቆጥቡ ነው? እንግዲህ በገደምዳሜውም ቢሆን አዳነች አቤቤ በደንብ መቆጠብ አለባችሁ፣ ካልቆጠባችሁ ግን ቤታችሁን ባንክ ሊወስድባችሁም ስለሚችል ቁጠባችሁን መጨመር አለባችሁ የሚል ነው። እንግዲህ ባገኘነው መረጃ መሰረት ህግ አልወጣለትም። ይህን ያልቆጥቡ የሚል ነገር የለም። ሀሳብ ነው እየሰጡ ያሉት።
አስተያየት ነው እየሰጡ ያሉት። ምናልባት የብረት ዋጋ፣ የሌሎች የሲሚንቶ ዋጋ፣ ሌሎችም ከዶላሩ ጭማሪ በኋላ ስለጨመሩ 3 እጥፍ ቁጠባ ማድረግ አለባቸው የሚል መነሻ ቀርቧል። 3 እጥፍ ማለት ከዚህ በፊት 400 ይቆጥቡ የነበሩት አሁን 1200፣ ከዚህ በፊት 800 ትቆጥቡ የነበራችሁ አሁን 2600 አካባቢ፣ ከዚህ በፊት 1300 ይቆጥቡ የነበሩት አሁን 3900 ብር አካባቢ መቆጠብ እንደሚገባ ሐሳብ ወይም አስተያየት ይሰጣል እንጂ በሕግ የተደነገገ ወይም በቤቶች ልማት በኩል የወጡ ይህን ያህል በየወሩ መቆጠብ አለበት የሚል መረጃ ግን ማግኘት አልተቻለም። የወጣ መመሪያም አሰራርም እንደሌለ ግን በግልጽ ልንናገር ይገባል። እነሱም ጨምሩ ከማለት ውጭ፣ ምክንያቱም የዋጋ ጭማሪ ስለተደረገ በቤቶች ላይ ከዚህ በፊት ቪዲዮ ሰርቼበታለሁ። ዋጋ ጭማሪ ተደርጓል። አይቱ የተለያየ ቢሆንም ለምሳሌ ካሳንቺስ፣ ቱሊ ዲምቱ እና ወርቁ ሰፈር እንዲሁም ቦሌ አራብሳ ያሉ ቤቶች እያንዳንዳቸው የራሳቸው ዋጋ አላቸው። ናናችን ቤተሰቦች እንግዲህ የነበረን ቆይታ ይህን ይመስላል። በቀጣይ በየወሩ ምን ያህል መቆጠብ ነበረባችሁ፣ አሁን ላይ ስንት ነው መቆጠብ ያለበት የሚለውን በነገው ዕለት መረጃውን ይዤላችሁ እመጣለሁ። እስከዚያው ግን በሌሎች መረጃዎች አብረን እንቆያለን። መልካም ቆይታ። መረጃ